ቅድስት ኪዳነ ምሕረት እንባችንን ታብስልን። የኢትዮጵያውያንን እናቶች እንባ ታብስ። የኢትዮጵያውያንን ገበሬ እንባ ታብስ። ተነስተው ቢጸልዩ ለውጥ የሚያመጡ ሰዎች ተኝተዋል። በደሉ የተከደነለት ሰው የሰውን ነውር አያወራም። የሰው ቁንጮ አይነጭም። የሰው ጎፈሬ አያበጥርም። ቲክቶክ የምትባለዋ ከመጣች ጊዜ በኋላ ጸሎት አላቆማችሁም? ይሁን ኢትዮጵያውያን የድሮ አይደሉምና ፍቅራቸው ቀዝቅዟልና በር ዘግተው መብላት ጀምረዋልና እግዚአብሔርን ያልያዛችሁበት ንግድማ ትርፍ አልባ ሆናችሁ ስትከስሩ አይተናል። ለዚህችስ ለታላቂቱ ከተማ ለኢትዮጵያ ጥፋት ማን ይሆን ተጠያቂው? አንቺም፣ አንተም፣ እኔም፣ እኛም ሁላችን እንጠየቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ። አለመዳችሁ? እስቲ እንደገና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። አባቶቼ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ተወዳጁ መምህራችን ሊቀ መዘምራን መምህር ሀብታሙ፣ እጅግ የምንወደው ወንድማችን ዘማሪ ሊቀ ልሳናት ፍቃዱ አማረ፣ በዜማ ዕቃ የሚያገለግለው ወንድማችን ዘማሪ ደረጀ፣ ክቡራን የምትሆኑ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ልጆች በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? እንደምን ዋላችሁ? አሜን። ቸርነትና ምሕረቱን ያበዛልን በምህረት አደባባይ ኃጢአት በደላችን ሳይቆጥር ለይቅርታ ይጠራል አማኑኤል አምላካችን ስሙ በድጋሚ የተመሰገነ ይሁን። እቺን ዕለት በናፍቆት ትጠባበቃላችሁ። እናታችሁ ቅድስት ኪዳነ ምሕረትን ለመለማመን፣ ለመለመን፣ ለመማፀን እንባችሁ እንዲታበስላችሁ የመጣችሁ ምእመናን አላችሁና በመካከላችን እየዞረች በዘርፋፋ ቀሚሷ ድንግል ማርያም ሁላችንም ትዳብሰን። የምንመካባት የመመኪያችን ዘውድ ድንግል ማርያም ናት። የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም ናት። ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም ናት። የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ናት። ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም ናት። ብርሃን ያየንባት ዓይናችን ድንግል ማርያም ናት። ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም ናት። ከኃጢአት ስጥመት የዳንባት መርከባችን ጌታን ያየንባት መስታወታችን ድንግል ማርያም ናት። በመላእክት በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህ ዓለም በአፈ መላእክት በአፈ ሰብ ውድስት የሆነች ድንግል ማርያም ናት። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም ናት። ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያምን ነው።
እናታችን ቅድስተ ቅዱሳን ድንግል ማርያም የኑሯችን አጣፋጭ ቅመም ናት። የቤታችን ድምቀት ናት። መከራን ያለፍነው በኪዳነ ምሕረት ነው። ክፉ ቀንን ያለፍንባት ድንግል ማርያም ናት። በሐዘን ሰዓት የተጽናናንባት እናታችን ናት። ባለቀስን ጊዜ እንባችን የታበሰባት ናት። እንጀራ በልተንባታል፣ ሸፋፋው እግራችን ጫማ ለብሶባታል። ክብር ለኪዳነ ምሕረት ይሁን። የምትወዷት ውለታ ያለባችሁ ከፍ አድርጋችሁ አመስግኑ። እስቲ ሥላሴ ሁለት እጅ የሰጠው አጨብጭቦ አላልኩኝም። እኔ የጠየቅኩትን ጥያቄ መልሱ በአግባብ። ሥላሴ መቼም ቻይና እጅ የሰራለት የለም። እዚህ የጭብጨባ ኮፒ አለ እንዴ? ለኪዳነ ምሕረት እንደው አሁን ስቴዲየም ቢሆን እኮ ትበጠብጡን ነበር። ከፍ አድርጉ ሁለት እጃችሁ። አሁን ለእሷ ያልተጨበጨበላት ለእሷ ያልተመሰገነች ማን ይመስገን? አረ ኪዳነ ምሕረት ክብሩን ትውሰድ። አመስግኗ በደንብ አድርጋችሁ ለኢየሱስ ክርስቶስ እናት። ቅድስት ኪዳነ ምሕረት እንባችንን ታብስልን። የኢትዮጵያውያንን እናቶች እንባ ታብስ። የኢትዮጵያውያንን ገበሬ እንባ ታብስ። የሁላችንን እንባ ታብስልን። ለጥያቄያችን መልስ ትሁነን። በዘርፋፋው ቀሚሷ ድንግል ማርያም ትሸፍነን። ይሄንን ክፉ ጊዜ ድንግል ማርያም ታስመልጠን። አሜን በሏ። እግዚአብሔር ሲናገር መጽሐፍ እንደሚናገረው ሰማያት በነጎድጓድ መብረቅ ይሞላሉ። እግዚአብሔር ሲናገር የምድር አለቶች ይሰነጣጠቃሉ። እግዚአብሔር ሲናገር ያዘነ ቢኖር ይጽናናል። እግዚአብሔር ሲናገር በተስፋ መቁረጥ ውስጥ ያለ ከነበረበት ጥልቅ ጭንቀትና ሐሳብ ይገላገላል። እግዚአብሔር መንፈስ ቅዱስ ሊቃውንት እንደሚናገሩት እግዚአብሔር ለአእምሮ ይናገራል። ለምን አልኳችሁ? መድኃኔዓለም አእምሮአችንን ይክፈትልን፣ ሕሊናችንን ይክፈትልን። ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገር። ልባችንን ይክፈትልን። አሜን በሉ። እንደ እግዚአብሔር በጎ ፈቃድ ጥቂት ደቂቃ እግዚአብሔርን እየሰማነው እንቆያለን። ማንን እንስማ? ማንን መስማት ይሻላል? እግዚአብሔርን መስማት በሕይወት እንድንቆይ ያደርገናል። በሕይወት መቆየት ከፈለጋችሁ ማንን ስሙ? ማንን እንስማ? የትምህርታችን ርዕስ የሚሆነው እለ ኢፈለጡ ጸጋሞሙ እሜማኖሙ በትንቢተ ዮናስ ምዕራፍ 4 ቁጥር 11 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። ቃሉ እለ ኢፈለጡ ጸጋሞሙ እሜማኖሙ ግራቸውን ከቀኛቸው ያለዩ ይላል። እስቲ ከኔ ጋር በሉ፣ ግራቸውን በሉ፣ ከቀኛቸው ያለዩ። የዚህ ቃል ተናጋሪ ፈጣሪ ዓለማት መጋቤ ዓለማት ሁሉ እሁዝ ውስተ እዴሁ የተባለ ሁሉ በእጁ የተያዘ ዓለማትን ፈጥሮ የሚገዛ የነገስታት ሁሉ ንጉሥ የሆነ የአማልክት ሁሉ አምላክ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር የተናገረው ቃል ነው። ቃሉም በጊዜው እግዚአብሔር ይህንን ቃል ሲናገር ያደመጠ የሰማ የእግዚአብሔር እንደራሴና ነቢይ ዮናስ ይባላል። ዮናስ ማለት የዋህ ማለት ነው። ጨካኞች በዝተዋል፣ የዋሆቹን ያብዛልህ። አሜን በሉ። ልባቸው እንደ ዮናስ የሚራሩትን ያብዛልህ። ዮናስ ርግብ ማለት ነው፣ የዋህ ማለት ነው። ዮናስ የእግዚአብሔር ነቢይ ነው። እግዚአብሔር ተናገረው ዮናስን። እግዚአብሔር በጊዜው ይናገረናል። እግዚአብሔር የማይናገርበት ጊዜ የለም። እኛ ደግሞ የምንሰማበት ደግሞ ጊዜ የለም። እግዚአብሔር ሁሌ ይናገራል፣ እኛ ደግሞ ሁሌ አንሰማውም። እግዚአብሔር ሳይናገረን የቀረበት ጊዜ የለም። እግዚአብሔር በመጻሕፍት ይናገራል፣ በመምህራን ይናገራል፣ በቤተ ክርስቲያን ይናገራል። በብዙ መንገድ እግዚአብሔር ይናገራል፣ ግን አድማጭ የለም። ወገኖቼ አሁን የምትሰሙትን ቃል ግማሾቻችሁ አጨብጭባችሁ አድንቃችሁ፣
ሌሎቻችሁ ከንፈር መጣችሁ ትሄዳላችሁ እንጂ ተለውጠንበት ስለማንሄድ ቃሉን ስለተለማመድ ነው። ዛሬ የሚመጣው መምህር ማን ነው ገሌ ነው የሚለውን ነገር ለመያዝ ነው እንጂ መለወጥ አለብን። ምን ማለት አለብን? እግዚአብሔር ይለውጠን ወገኖቼ። ያልተስተካከሉትን የኑሯችን ታሪክ የሚቀይር ሚስት የሚያስተካክለው የተዘበራረቁትን የኑሯችን ጉዳይ የሚሰበስበው እግዚአብሔር የኑሯችን ታሪክ ይሰብስብልን። እንዲህ ብሎ ይጀምራል ትንቢተ ዮናስ ምዕራፍ 1 ቁጥር 1 ጀምራችሁ የእግዚአብሔር ቃል ይላል። የማን ቃል? ወደ አማቴ ልጅ ወደ ዮናስ መጣ ይላል። የእግዚአብሔር ቃል ወደ እኛ ይመጣል። ቃሉ ይጠግናል። ከስብራታችን የምንጠገንበት የእግዚአብሔር ቃል አቅጣጫ ስተን ወደ ኃጢአት ሸለቆ ስንወርድ እግዚአብሔር በቃሉ ይመልሰናል። ዛሬም ወደ ጥፋት መንደር እየወረድን ነውና በቃሉ እግዚአብሔር ይመልሰን። እንዲህ አለው፣ ዮናስ ተነስተን ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው በፊቴ ወጥቷልና አለው ይላል። ተነስ ወደ ታላቂቱ ከተማ ወደ ኢትዮጵያ ሂድ፣ ኢትዮጵያውያን ክፋታቸው በፊቴ ወጥቷልና፣ ኢትዮጵያውያን የድሮ አይደሉምና፣ ፍቅራቸው ቀዝቅዟልና፣ መተማመን ጎድሎባቸዋልና፣ በር ዘግተው መብላት ጀምረዋልና፣ ሁለት ቦታ መርገጥ ጀምረዋልና፣ ለእግዚአብሔርም ለጣዖትም ሆነዋልና፣ ክፉዎች ሆነዋልና፣ ጨካኞች ሆነዋልና፣ ተሳዳቢዎች ሆነዋልና በታላቂቱ ከተማ በነነዌ ሂድና ስበክ አለ። ለዚህች ከተማ ማንኛውም ዮናስ መጥቶ ይስበክላት። ከክፋታችን የሚመልሰን ዮናስ፣ ከመንገዳችን የሚመልሰን ዮናስ፣ እየወረድንበት ካለው ቁልቁለት፣ እየጠፋንበት ካለው እየገባንበት ካለው ጨለማ የሚያወጣን ዮናስ፣ የእግዚአብሔርን ድምፅ የሚሰማ ዮናስ፣ ጆሮ የተከፈተው ዮናስ፣ አይኑ የበራለት ዮናስ ለኢትዮጵያ ያስፈልጋታል። እግዚአብሔር በከተማ ውስጥ የሚደረገውን በአገር ውስጥ የሚደረገውን ግፍ አይቶ ነብዩን እንዳስነሳ የራሱን ሰው እንዳስነሳ ዛሬም ኢትዮጵያ ላይ ያለው ክፋት እንዲወገድ ሰው ወደ ቀደመ ማንነቱ እንዲመለስ ይጣራል። የሚሰማ ዮናስ ጠፋ። ዮናሶቹ ተኝተዋል። እግዚአብሔር በቸርነቱ ያንቃል። የክፋት ወንበር ላይ ተኝተናል። የምቀኝነት ወንበር ላይ ቁጭ ብለናል። የዝሙቱ አልጋ ላይ ወድቀናል። እርኩሰት መንደር ውስጥ ገብተናል። ጎሰኞች ሆነናል። ጎጠኞች ሆነናል። ዘረኞች ሆነናል። አስማተኞች ሆነናል። ጠንቋዮች ሆነናል። መተተኞች ሆነናል። አስመሳዮች ሆነናል። ይው እንዲህ ካለ ክፉ ልምምድ ውስጥ ሊያወጣን እግዚአብሔር ይጣራል። ወደ ህዝቡ ደግሞ የሚልከውን ዮናስን ስላጣ እንዲህ ባለ አበሳ ውስጥ እንገኛለን። ሂድ አለው በታላቂቱ ከተማ በነነዌ ያለው። ክፋታቸው በፊቴ ወጥቷል። ወገኖቼ ምን ያላደረግነው ኃጢአት አለ? ምን ያልተለማመድነው ስራ አለ? ያላደረግነው ያልተደረገ በዚህ ከተማ ውስጥ ያልተደረገስ ምን ኃጢአት አለ? ሂድ አለው። ተነስና ስበክላቸው አለ። የእግዚአብሔር ሐሳቡ እንድንመለስ ነው። እናቴ ልጅ ማን ይስማ ድምጹን? ማን ይስማ? ግድ የላችሁም እኛ እንስማ በሉ። እግዚአብሔር ይናገራል። እኛ እንስማ በሉ። አዎ ካለንበት መንገድ መመለስ አለብን። ዮናስ ወደ ታላቂቱ ከተማ ወደ ነነዌ ሂድ ሲባል ዮናስ ግን አለ ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ አለ። ዛሬ ኮብልለናል። ከቅድስና ኮብልለናል። ከስጋው ደሙ ኮብልለናል። ከቅዳሴው ከማይጥንቱ ከኪዳኑ ከጸሎቱ ኮብልለናል። እስቲ አንተ ውዳሴ ማርያም ከተዘጋ ስንት ዓመት ሆኖታል? አንተ ያኔ የገዛው መጽሐፍ ቅዱስ ካነበብክ ስንት ዓመት ሆኖታል? ቲክቶክ የምትባለዋ ከመጣች ጊዜ በኋላ ጸሎት አላቆማችሁም? ይሁን ባልና ሚስት በአንድ ቤት እየኖሩ መደማመጥ አቅቷቸው ሁለተኛ ባል ሆኖ የቤታቸው የገባ ስልክ አላደማመጥ ብሏቸው ልጆች ወላጆቻቸው ሲጠሯቸው ስልካቸው ላይ ሆኖ ፈዘው ደንዝዘው እንዲህ ባለ ሁኔታ ውስጥ ነው ያለነው። እንዲህ ካለ ሁኔታ ውስጥ መውጣት አለብን። የእግዚአብሔር ልጆች ማንም መስማት አለብን። ተነሳለው። በቃ የእግዚአብሔር ሐሳቡ ተነሱ ነው። ከምን እንነሳ? ከኃጢአት፣ ከምን ከበደል፣ ከምን ከርኩሰት ካለንበት ክፉ ነገር ሁሉ እንነሳ። ለታላቂቱ ከተማ ለነነዌ ጥፋት ምክንያት የሆነ ሰው ነበር።
ለዚችስ ለታላቂቱ ከተማ ለኢትዮጵያ ጥፋት ማን ይሆን ተጠያቂው? አንቺም፣ አንተም፣ እኔም፣ እኛም ሁላችን እንጠየቃለን። ለምን? ተነሱ ይላል እግዚአብሔር። ተኝተናል። ተነስታችሁ ጸልዩ፣ ተነስታችሁ አልቅሱ። አልጋውን ብትተውትስ? ያማረውን መመገብ ብትተውትስ? የአበባ ምንጣፉትም ትታችሁ መሬት ብትወድቁስ? እግዚአብሔር እኮ መሐሪ ነው። መሐሪ ነው በሉ እስቲ። ወመኑ መሐሪ ዘከማከ የተባለ እንዳንተ ያለ መሐሪ፣ እንዳንተ ያለ ደግ፣ እንዳንተ ያለ ቸር ማን ነው ተብሎ የተነገረለት? እስመ ውእቱ ኄር ላዕለ ኄራን ወላዕለ እኩያን። እሱ ለክፎችም ለደጎችም ቸር ነው። እስቲ በሉ ከኔ ጋር እሱ በሉ ለክፎችም ለደጎችም ቸር ነው። አንተ መርጠህ ነው በጎ የምትሆነው። ውለታ ለሚመልሰው ሰው አይተህ ነው በጎ የምታደርገው። እግዚአብሔር ግን አለ ለክፎችም ለደጎችም ቸር ነው አለ። ምንድን ነው አለ? ቸር ነው። አሁን የሰበሰበን እኮ ቸርነቱ ነው። አሁን እኮ የደገፈን ምህረቱ ነው። ምን በጎ ነገር ተገኝቶብን እዚህ የተገኘን ይመስላችኋል? የትኛው ጽድቃችን ቤቱ ያስቀመጠን ይመስላችኋል? የበዛው ኃጢአታችን በምህረት ተሸፍኖልን እንጂ የተሸፈነለት ሰው የወንድሙን ኃጢአት አይገልጥም። በደሉ የተከደነለት ሰው የሰውን ነውር አያወራም። የሰው ቁንጮ አይነጭም፣ የሰው ጎፈሬ አያበጥርም። ማረኝ እያለ ስለራሱ ያለቅሳል እንጂ ዛሬ ማረን እያለ የምናለቅስበት ነው እንጂ ጣታችንን በሰው ላይ የምንቀስርበት ዘመን አይደለም። እና ይገርማቸዋል። ከእግዚአብሔር ፊት ኮበለለ። እንዴት ቻለው? ማን አሳየው? ማን መራው? ከማን ፊት ንገሩኛ? ከእግዚአብሔር ፊት ኮበለለ። ወደ ኢዮጴም ወረደ ይለናል። እግዚአብሔርን አለመስማት አያችሁ የሚያመጣውን ነገር ወረደ ይላል። ውጣና ስበክ ሲባል አልሄድም ሲል ወረደ ይላል። ወዴት? ወደ ኢዮጴ። ከእግዚአብሔር ፊት ሸሸ ያለ እግዚአብሔርን እንዴት ቢሸሸው ልንገራችሁ። በምዕራብ ቢሄድ እግዚአብሔር በዛ አለ። ወደ ምስራቅ ቢሄድ እግዚአብሔር በዛ አለ። በሰሜን ቢሄድ እግዚአብሔር በዛ አለ። በደቡብ ቢሄድ በዛ አለ። ወደ ጥልቁ ቢወርድ እግዚአብሔር በዛ አለ። በሰማይ በምድር የሞላ አምላክ ነው። ከእግዚአብሔር ፊት መሸሽ አንችልም ወገኖቼ። ጨለማን ተገናገርገን ኃጢአት ስንሰራ ሰው እንዳያየን እንጂ እኮ እግዚአብሔር እንዳያየን ብለን አይደለም። እግዚአብሔር እንዳያየን አይደለም። እግዚአብሔርን ብንፈራማ ምርጫችን ጨለማ አይሆንም። የብርሃን ልጆች ወብርሃነ ጽድቅ ዘያበር ለኩሉ ዓለም፣ ለሰው ሁሉ የሚያበራ እውነተኛ ብርሃን መጥቶ ነበረ እኮ። ያንን ብርሃን አተን ወደ ቁልቁል ወረድን። ጨለማ ውስጥ አለን። አሁን በድንግዝግዝ ነው ያለነው ወገኖቼ። አጥርተን አላየንም። ቤተክርስቲያናችን ስለ ዓይናችን መብራት ጸጋ አይምሮ ላይንታ አልባቢና ወይቀብ ከናፍሪነም ነገር እኮ እያለች ትጸልያለች። አዎ ዓይናችን ካልበራ በስተቀር ወደ ቅድስና መምጣት መቻል፣ ዓይናችን ካልበራ በስተቀር ወደ ቤተ መቅደስ መግባት፣ ወደ ምስጢራት ተሳትፎ መድረስ አንችልም። ወደ ኢዮጴ ወረደ። ከእግዚአብሔር ፊት መኮብለል ወደ ዓለም ያወርዳል። የእግዚአብሔር ሰው ነው። ከፍ ያለ ስልጣን አለው። ከፍ ያለ ማዕረግ አለው። እግዚአብሔርን መስማት የሚችል ጆሮ አለው። ግን እግዚአብሔርን አልሰማም ሲለው ወደ ዓለም ወረደ ይላል። ወደ ምን ወረደ? ወደ ዓለም። ምእመናን ወደ ጨለማ እንዳንወርድ፣ ወደ ጥፋት እንዳንወርድ፣ ወደ ዝሙት መንደር እንዳንወርድ ሥላሴ ይጠብቀን። ከዛ በኋላ ወደ ተርሴስ ሲኮበልል መርከብ አገኘና በመርከቢት ውስጥ ተሳፍሮ ከእግዚአብሔር መሸሽ የሚቻል መስሎት መርከብ ውስጥ ገባ ዮናስ። ምናልባት ይህንን ትምህርት እናንተ በዓመት አንዴ ተማሩት ይሆናል። ዛሬ ያለንበት ጉዳይ ስለሆነ ይህንን ትምህርት የመረጥኩት። ወዴት ኮበለለ? ወደ ተርሴስ። በምን ገባና? በመርከብ። ጥቂት ምዕራፍ እንደተጓዘ መርከቡ ላይ ነፋስ ተነሳ ይላል። እግዚአብሔር የሌለበት ቤት እኮ እንደዚሁ ነው። እግዚአብሔር ያልተያዘበት መርከብ ነፋስ ተነሳባት። እግዚአብሔር የሌለበት ትዳርማ ሲበጠበጥ አያችሁት እኮ። እግዚአብሔርን ያላስቀደማችሁበት ኑሮማ እየኖራችሁ ደም እንባ እያለቀሳችሁበት እኮ አላችሁበት። እግዚአብሔርን ያልያዛችሁበት ንግድማ ትርፍ አልባ ሆናችሁ ስትከስሩ አይተናል። እግዚአብሔርን ሳይዝ ከእግዚአብሔር ሐሳብ ኮብልሎ ወደ ኢዮጴ ወረደ። ወደ ተርሴስ የምትሄድ መርከብ አግኝቶ በመርከቢት ውስጥ ገባና ዮናስ ተኛ ይላል። አያችሁ፣ ከእግዚአብሔር ሐሳብ መኮብለል ስትጀምሩ ቤታችሁ ላይ የነገር ነፋስ ይነሳል። ቤታችሁን የሚያውክ ነፋስ። እናት የምትናገረዋን አባት እንዳያዳምጥ፣ አባት የሚናገረውን ልጆች እንዳይሰሙ የሚያደርግ ቋንቋ የሚያደበላልቅ ነፋስ በቤታችሁ ይመጣል። መርከቢቷ ማዕበል ማናወጥ ጀመረ።
ማዕበል ተነሳባት። ዮናስ ግን መርከቢቱ የውስጠኛው ክፍል ውስጥ እንደገባተኛ አለ። ምን አለ? ለከተማዋ ተነስና ጸልይ የተባለው ሰውዬ ገባና ተኛ ይላል። ተነስተው ቢጸልዩ ለውጥ የሚያመጡ ሰዎች ተኝተዋል። ተነስተው ቢያለቅሱልን ከመከራ ከጭንቅ እንወጣ ነበር፣ ግን ተኝተዋል። ዮናስ ተኛ። ማዕበል ባለው መርከብ ውስጥ ምን ተማምሮ እንደተኛ ይገርመኛል። በቃ ብዙዎቻችን ተኝተናል። እመኑኝ፣ ከእግዚአብሔር ሐሳብ የኮበለልን ስለሆንን ተኝተናል። በራሳችን ፍልስፍና በራሳችን መንገድ የምንጓዝ ሰዎች ስለሆንን ተኝተናል። ዮናስ ተኛ። መርከብ ላይ የሚሄድ ሰው ብዙ ሰው አይተኛል። ለምን? አውሎ አለ፣ ነፋስ አለ፣ ወጀብ አለ። መርከቢቷ ወዲና ወዲህ የተንገላታች ነው የምትሄደው። ብዙዎች ነቅተው ነው የሚጠብቁት። ድንገት እንኳን መርከቢቷ አደጋ ቢደርስባት ግማሹ የሚችል በዋና ለማለፍ ራሱን ለማዳን ይሞክራል። ዮናስ ገብቶ ግን ተኛ። በመርከብ ውስጥ የነበሩ ሰዎች ደግሞ ነጋዴዎች ናቸው። ምኖች ናቸው? ንገሩኝ። ነጋዴዎች ነበሩ። መርከብ ውስጥ የተኙ ነጋዴዎች፣ መርከብ ውስጥ የገቡ ነጋዴዎች ናቸው። አልተኙም። የተኛው የእግዚአብሔር ሰው ዮናስ ነው። ብቻውን በመርከብ ውስጥ ተኝተዋል። አሁን ማዕበሉ አስጨነቃቸው። ወገኖቼ መርከቢቷን የሚያነዋውጠው ነፋስ ሁላችን አስጨንቆናል። መርከቢቷ ላይ የተነሳው ነፋስ፣ መርከቢቷ ላይ የተነሳው እሳት ሁላችንንም እንቅልፍ ነስቶናል። ግን ዮናሶች ተኝተዋል። የሰማችሁኝ ነው? ከኔ ጋር ናችሁ? መርከቢቷ ላይ መርከብ የተባለው ቤትክ ነው። መርከብ የተባለው ትዳርሽ ነው እህቴ። ትዳርሽ ላይ የተነሳው ነፋስ እንቅልፍ አያስተኛሽ ማለት አባቶችን ትጠሪያለሽ፣ ሽማግሌ ትጠሪያለሽ። ያ መርከቡ ላይ የተነሳው የነገር እሳት እንዲረግብላችሁ በጸሎት ወደሚረዳችሁ ሰዎች ትሮጣላችሁ። መርከብ የተባለችው ኢትዮጵያ እኮ ናት። የተነሳባት ማዕበል አለ። ያለ መደማመጥ ማዕበል፣ ያለ መስማማት ማዕበል፣ የጦርነት ማዕበል፣ የጥላቻ ማዕበል፣ የዘረኝነት ማዕበል ተነሳባት። መርከብ የተባለችዋን ቤተክርስቲያን፣ መርከብ የተባለችዋን ኢትዮጵያ ሊገለብጣት ነው። ስለዚህ እግዚአብሔር ምን እያለ ነው? ተነሱ። ምን በሉ? ለምን? ለጸሎት ኃይል ያለው እግዚአብሔር ነው። ኃይል ማጋር ነው ያለው። ለመርከቢቷ ጸጥታ ወደ ሆነው ወደ ወደቡ የሚያደርሰን እግዚአብሔር፣ የመርከቧ መልህቅ ወደ ሆነው ወደ እግዚአብሔር ተነሱና ጩሁ ይላል እግዚአብሔር። እና በቃ ምን ያርጉ? መርከቢቷ ልትሰበር ቀረበች። እግዚአብሔር የሌለበት ቤት አይጸናም። ስብራት እንዳይገጥማችሁ፣ ወድቃችሁ እንዳትሰበሩ፣ ወጣችሁ በዛው እንዳትቀሩ እግዚአብሔርን ስሙት። እግዚአብሔርን ባለመስማቱ ምክንያት ለሌሎች ሞት ምክንያት ሆነ። አያችሁ፣ ለሌሎች መርከበኞች ፈሩ። ያ ፍርሃታቸው እንዲህ አሉ፣ ተነጋገሩና ለትርፍ ብለን የገዛነውን ዕቃችንን ምናልባት መርከቧ ከብዷት ሊሆን ስለሚችል መርከቡን ወደ ውሃ ውስጥ ለምን አንጨምረውም ተባባሉ። እግዚአብሔርን ሳትይዝ ከወጣ እንኳን ትርፍ ዋናህን ትጥላለህ። መጽሐፍ ደግሞ በመጣል አይደለም ያለህን አጽንተህ ያዝ ነው የሚለው። ያለህ ምን ብለህ በቃ መርከቧ ዕቃ ከብዷት መስሏቸዋል። የጫኑት ዕቃ በዝቶባት ማዕበል የተነሳው ከዛ የተነሳ መስሏቸዋል። ይሄ ከፍርሃታቸው ከጭንቀታቸው የተነሳ ማንም ሰው ሲጨነቅ ሊያደርገው የሚችለውን ነገር ነው ያደረጉት። ዮናስ ግን እንደተኛ ነው። ማን እንደተኛ ነው? ዮናስ ግን እንደተኛ ነው። ዕቃቸውን ባህር ውስጥ እስኪጨምሩ ድረስ ዮናስ አልነቃም። የያዙትን እስኪጥሉ ድረስ እግዚአብሔርን አለመስማት ያለህን እንድትጥል ያደርግሃል። እመነኝ፣ ጎተራ ይጎድላል፣ ለሰርግ ያስቀመጥከው ለለቅሶ ይውላል፣ ለዓመት ብለህ የሰበሰብከውን በዕለት ይበተናል። እሱን መስማት ነው የሚያዋጣን። ማንን መስማት እና በቃ መርከቧ የሚቀላላት መስሏቸው ዕቃቸውን ቢጭኑ ቢወረውሩም መርከቧ ላይ ያለው ነፋስ ሊነሳ አልቻለም። እንደውም በረታባት። ከዛ በኋላ ግራ ተጋቡ። ወደ ውስጠኛው ክፍል ሲገቡ አንድ የተኛ ሰው አገኙ። ማን ይባላል? ዮናስ። ምን ነው ተኝተሃል አሉት። ምን ብለሃል? ማን ይንገርልን? ለተኙት ዮናሶች ምን ነው ተኝታችኋል?
ምን ነው ተኝተሃል ዮናስ? ሞት ከቦን በሞት ቀጠና ውስጥ ሆነን ትተኛለህ አሉት። አያችሁ፣ ለበጎቻቸው ማይራሩ እረኞች ይተኛሉ። ዮናሶች ናቸው። ዮናስ ተኝተዋል። ሞት ከቧቸዋል። ፍርሃት ይዟቸዋል። ያላቸውንም ዕቃ ወደ ባህሩ ጨምረዋል፣ ጥለዋል። ግን ዮናስ ተኝተዋል። ምን አሉት? ምን ነው ተኝተሃል? በከባድ እንቅልፍ ውስጥ የተኛው የእግዚአብሔር አገልጋይ ነው። እኛ አገልጋዮቹ ተኝተን ከሆነ እንንቃ። እኛ አገልጋዮቹ ተኝተን ከሆነ እንነሳ። ምስራቅና ምዕራብ የሚያባብለው መንፈስ ውስጣችን ገብቷል። ተኝተናል። ቆላ እየተቆጣጠርን ተኝተናል። በዘረኝነት ተጠምደናል፣ ተተብትበናል። እኛስ ታስረን የለ ወይ? እኛም የተተበተብንበትን የዘረኝነት ትብታብ ይሄን ሰንሰለት መድኃኔዓለም ይፍታልን። ሰውም በሰውነቱ ብቻ የምንወድ እንዲያደርገን ሥላሴ ይፍቀድልን። ይሄ ወንዝ የሚያቆጣጠረው መንፈስ መድኃኔዓለም ከምድሪቷ ይሰርዝልን። እና ይገርማቸዋል። ምን ነው ተኝተሃል አሉትና እንዲህ አሉ፣ እንዳንጠፋ አሉት። እስቲ በሉ እናንተ በማርያም በሉ። በረዳችሁ? እንዳንጠፋ ተነስተህ እግዚአብሔር ያስበን እንደሆነ አምላክህን ጥራ አሉት። ማን ያስበን እንደሆነ? እግዚአብሔር ያስበን እንደሆነ። አያችሁ፣ ተነስተህ አምላክህን ጥራ አሉት። ዮናስ ከእንቅልፉ ተነሳ። የዚህ ሰዓት አሁንም የተኙትን እግዚአብሔር በምሕረት ያንሳልን። ከዛ በኋላ ዮናስ ከተነሳ በኋላ እንዲህ አሉ፣ ይሄ ክፉ ነገር በማን እንደመጣብን ዕጣ እንጣጣልና እንወቅ አሉ። አሁንም ይቺ መርከብ የተናወጠችው መርከብ የተባለችው ኢትዮጵያ ሰላሟ የተናጋው አዎ በማን ምክንያት ነው ብለህ ጣት እንደምቀስረው እንዳይመስል ዕጣው ይውጣ። ዛሬ በእኛ ላይ እንደሚወርቅ እርግጠኛ ነኝ። በአንቺም ላይ በአንተም ላይ በእኔም ላይ። ይቺን ሀገር የምናደማት እኛ ነን፣ የምናቆስላት እኛ ነን። ከእግዚአብሔር ፊት የኮበለልነው እኛ ነን። መርከቧ ላይ ገብተን የተሸሸግነውም እኛ ነን። ነፋስ የተነሳውም በእኛ ምክንያት ነው። ስለዚህ እንደ ቅዱስ ዳዊት ማቅ ለብሰን አንተን ብቻ በደልን በፊትህም ክፉ ስራ ሰራን እያልን ልንለምነው ይገባል። እየመረራችሁ ስሙ። ጣት መቀሰራችን እናቁም። ሚስተር ኤክስ ሚስተር ዋይ ማባባሉን እናቁም እና ይሄ ነገር ያገኘን ይሄ ጥፋት ያገኘን በእኔ ምክንያት ነው ብሎ የሚያለቅስ ዮናስ ያስፈልጋል። ዕጣ ይጣጣል ሲባል ዕጣው በማን ላይ ወደቀ? በዮናስ ላይ። ዛሬ ያገኘን መከራ፣ ዛሬ ያገኘን ስደት፣ ዛሬ ያገኘን ሰቆቃ፣ ዛሬ ያገኘን እንግልት በማን ይመስላችኋል? ይሄ ሁሉ መከራ የመጣብን በተኙት ዮናሶች ናቸው። በተኙ ዮናሶች፣ በጎቻቸውን በማሰማራት ባልቻሉ እረኞች፣ ራሳቸውን ብቻ በሚመለከቱ የእረኝነት ስራቸውን በተው በረሱ፣ ከእግዚአብሔር ሐሳብ ፈቀቅ ባሉ ዮናሶች ያገኘን መከራ ነው። እመኑኝ፣ ዓለም ጠልቶናል። ይሄ እየመረረ ልንቀበለው የሚገባ እውነት ነው። ኦርቶዶክሳውያን ናችሁ እንዴ? ተጠራጠራችሁ እንዴ? ካቶሊካውያን አለብችሁ ልጅ ውስጥ ኦርቶዶክሳውያን ናችሁ? ኦርቶዶክሳውያን ናችሁ ወይ? የሥላሴ ልጆች ናችሁ ወይ? የድንግል ማርያም ልጆች ናችሁ ወይ? ዓለም ጠልቷቸዋል። ዓለም ማይተማችንን ጠልቷል። ተጠልተናል። በዓለም በየትኛውም ዓለም ክፍል ሂዱ መከራ የሚደርስበት ኦርቶዶክሳዊ ነው። ለምን? ዓለም እግዚአብሔርን በካደበት ጊዜ አያችሁ፣ በአምልኮ የጸናች ኦርቶዶክሳዊት ቤተክርስቲያን ናት። ስብሐተ እግዚአብሔር ያላጓደለች 365 ቀናትን ከፋፍላ እንደ ወቅቱ እንደ ጊዜው እግዚአብሔርን የምታመልክ የምትሰግድ በመጽሐፍ ቅዱስ ስሟ የተጻፈላት ሀገር ኢትዮጵያ በተለይ እጆቿን የምትዘረጋው ወደ አምላኳ ወደ እግዚአብሔር እንደሆነ የተነገረላት ኢትዮጵያ እድል ፈንታዋ እግዚአብሔር ብቻ ነው። የዚች ሀገር ተስፋዋ እግዚአብሔር ብቻ ነው። እመኑኝ፣ ተስፋዋ እግዚአብሔር ነው ካልን እናንተም ተስፋችሁ እግዚአብሔር ነው። ወደ ተስፋችሁ ወደ እግዚአብሔር ኖ፣ ወደማይጠላችሁ ወደ እግዚአብሔር ኖ። የኃጢአት ሐሩር ያጠወለጋችሁ ኑ። የኃጢአት ፀሐይ ሞቃችሁ የጠወለጋችሁ
ሐሩሩ ያጠወለጋችሁ ኑ። ቤተክርስቲያን ጥላ ናት። ልጆቼ ትላለች ቤተክርስቲያን፣ በሯን ከፍታ ትጠራችኋለች። እግራችሁ እየደረሰ ልባችሁ እየሸፈተ እኮ ተቸግረን ነው። እኛም ቃላችን ሌላ፣ የምንኖረው ኑሮ ሌላ፣ የምንሰብከው ሌላ፣ የምንኖረው ሌላ፣ የምንዘምረው ሌላ፣ የምንኖረው ሌላ፣ የምንቀድሰው ሌላ፣ ቅድስናው የለም። እኛም ራሳችንን እንፈትሽ። እኛም ራሳችንን ልንመለከት ይገባናል። የቤቱ አገልጋዮች እናንተም ስንደክም አይታችሁ አትፍረዱብን። እናንተ የለበሳችሁትን ሥጋ ነው የለበስነው። ልንደክም እንችላለን፣ በድካማችን የሚራራ ጌታ አለን ተብሎ ግን ተጽፏል። ስንደክም የሚያበረታን፣ ስንዝል የሚደግፈን፣ አይዟችሁ ብሎ በብርታት ቃል የሚደግፍ ደግ የሆነ አባት አለን። እሱን ተስፋ አድርገን የመጣ ነው። ዳዊት ምንድን ያለው? እኔ ግን በምሕረት ብዛት ወደ ቤት እገባለሁ እኮ ነው ያለው። በምን ብዛት? ስለዚህ ሁላችን እዚህ ውስጥ ምሕረት የተደረገልን ሰዎች ነን። የሰማችሁ ነው አይደል? የተለየን አይደለም። ምሕረት የተደረገልን ሰዎች ነን። እና ከዛ በኋላ ይህ ክፉ ምክንያት በማን ምክንያት እንዳገኘ ንገረን አሉት። እጣው በዮናስ ላይ ወጣና በምን ምክንያት ነው ያገኘ? ማነ? ስራ ምንድነው? ከወዴት መጣ? አገርስ ማን ነው ብለው ጠየቁት። እንዲህ አለ፣ እኔ አለ ዕብራዊ ነኝ አለ። እስቲ እኔ ኢትዮጵያዊ ነኝ በይ። እኔ ኬንያዊ፣ እኔ ሱዳናዊ ነኝ፣ እኔ ሶማሊያዊ ነኝ። ኧረ በመድኃኒዓለም እንዴ እኔ በሌላ ቋንቋ ባስተምር ይሻለኛል። አማርኛ ሰው እንዴ? እስቲ እኔ ኢትዮጵያዊ ነኝ በሉ። ኢትዮጵያዊነትማ እንደ ቲሸርት ምን ቀይራት እኮ ሆናለች እኮ። ድሮ ነበር በአባቶቻችን ዘመን። አሁን ሀገሩን የሚወዳለ እንዴትም አድርጎ በኬንያም በሱዳን በሶማሌ የሚወጣ ነው እንጂ ሀገሩን የሚወድ ሰው አለ? ንገሩኛ። ጥቂት ሰው ነው ያለው። ማምላክ ምስክሬ። ድሮ ተወስዶ በጣም ብዙ ነገር ተወስዶብናል። ስለዚህ አሁን ደግሞና እኔ ኢትዮጵያዊ ነኝ በሉ። ዮናስ ሲጠየቅ የመለሰው እኔ ዕብራዊ ነኝ አለ። የተኛው ዮናስ ሲቀሰቀስ እጣው ሲወድቅበት፣ ስለዚህ እኔ ኢትዮጵያዊ ነኝ፣ የዚች ሀገር ባለዕዳ። አንተ ኢትዮጵያዊ ነህ፣ የዚች ሀገር ባለዕዳ፣ የዚች ቤተክርስቲያን ባለዕዳ። አንቺ ኢትዮጵያዊ ነሽ፣ አዎ የዚህ ሀገር ባለዕዳ ነሽ። ለሀገርሽ ሰላም ያልጸለይሽ፣ ለወገንህ ስደት መሬት ወድቀ ማልቀስ ያልቻልክ፣ ዛሬም እንብላው እያላችሁ ያላችሁ፣ በዳንኪራው አስረስምሹ እያላችሁ ያላችሁ ሰዎች አላችሁ። ትወዷታላችሁ ኪዳነ ምሕረትን። አዎ፣ ግን ስለ ሀገራችሁ ምን ያክል፣ ስለ ቤተ ክርስቲያን ምን ያክል ስለምትወዷት ነው አይደል የተሰበሰባችሁት? ነው አይደል? ቀጥሎ እንዲህ አለ፣ እኔ ዕብራዊ ነኝ ካለ በኋላ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላችሁ። ማንን ታመልካላችሁ? ማንን ነው የምናመልከው? አቤት እግዚአብሔርን ምናመልከው፣ ምንንበረከክለት፣ ምንሰግድለት፣ በጎ አምልኮ ምናመልከው እግዚአብሔርን ነው። በቅዳሴያችን ላይ ቅዳሴ ልክ እንደተገባ ዲያቆኑ በእንተ ቅድሳት ከማንበቡ በፊት ምንድን ነው የሚባለው? ካህኑ ፍትሐ ሊደግምላችሁ ሲል ዲያቆኑ የሚያሰማው አንድ ነገር አለ። ለእግዚአብሔር በፍርሃት ሆናችሁ ስገዱ ይላል። በዚህ ቤተ መቅደስ ለማን ነው የሚሰገድ? ለማን? ስለዚህ ዮናስ መልሱ ምንድነው? የመጀመሪያው እኔ ዕብራዊ ነኝ አለ። ዕብራዊ ነኝ። የመጀመሪያው አንተ ኢትዮጵያዊ ነህ አይደለ? መጀመሪያ ኢትዮጵያዊነትን አስቀድም እስቲ። እየሰማችሁኝ ነው አይደል? ከዛ በኋላ የሚከተለው ይከተላል። እኔ ዕብራዊ ነኝ ካለ በኋላ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ ሲላቸው ፈሩ ይላል። ምን አሉ? ማንን አመልካለሁ ስላለ ምናልባት እጣው የወደቀው በሱ ነው። ደግሞ እግዚአብሔርን አመልካለሁ እያለን ነው። ይሄ ሰው የእግዚአብሔር ሰው ይመስላል። ይሄንን ሰው አንስተን ወደ ባህር ብንጨምረው እግዚአብሔር አንዳች ነገር ሊያደርገን ይችላል ብለው ፈሩ። ዮናስ ግን እንዲህ አለ፣ እኔ ወደ ባህር ካልተጣልኩ በስተቀር መርከቢቱ ሰላም አታገኝም አለ። አንድ ሰው የሚጣል ዮናስ፣ መርከቢቷን የበጠበጣት ዮናስ ወደ ባህር መጣል አለበት። የሰማችሁ ነው? ወይንም ደግሞ ዮናሶች ተሰብስበው መርከቢቷን ያናወጡ ዮናሶች ተሰብስበው በእግዚአብሔር ፊት ሊጣሉ ይገባል። ራሳቸውን ሊያዋርዱ ይገባቸዋል። እየሰማችሁ ነው የምለው ነገር?
ከዛ ግዴላችሁም አትፍሩ፣ አንሱና ወደ ባህር ውስጥ ጣሉኝ አላቸው። አነሱና ወደ ባህሩ ሲወረውሩት መርከቢቱ ጸጥ አለች። እግዚአብሔርስ ዮናስን ተወው? ከመንገድ ርቋል አልሰማኝም ብሎ ተወው? ባህር ውስጥ ሲጣል እሰየታ አባቱ እኔን አልሰማ ብሎ ይበለው አለ እንዴ? ይኸው የኛ ሰው እንደዛ ይላል። ትንሽ ፈተና ሲገጥም የታባቷ እሷ ስትንቀባረር የታባቱ ይበለው እንደዚህ ሲሆን አይደለም ይለው። ስንወድቅ እሰይ የሚለን ብዙ ሰው አለ። እግዚአብሔርስ ወደ ባህር ሲጣል ዮናስን የሚቀበል አሳ አንበሪ ያዘጋጀለት። አሳ አንበሪ ሆዱ እኮ ምቹ አይደለም። ሳይንስ የምታው መቼም በደንብ ታውቃላችሁ ከኛ በተሻለ። በሆድ ውስጥ እንደ መጋዝ ያለ ዳይጀስት የሚያደርግበት ነገር አለው። የአሳ አንበሪ ሆድ ውስጥ የገባ ሰው ይቆራረጣል። ምቹ ያልሆነ ነገር ውስጥ ነው ያለው። አሳ አንበሪ እንደ ኬሚካል ያለ በውስጡ አሲድ ይተፋል። አያችሁ፣ እግዚአብሔር ለዮናስ ያዘጋጀለት ምቹ ያልሆነ ነገር ነው። ላስታውሳችሁ የእናታችሁን ማይጸን 9 ወር ከ5 ቀን የቆየንበት የእናታችንን ማይጸን ልጁ ተስተካክሎ አይደለም በእናቱ ማይጸን የተቀመጠው። የሰማችሁ ነው እንዲህ ሸርተት ብሎ ነው የተቀመጠው። አንድ ቀን አንቺ ማዬ ለራስሽ ተስተካክለሽ በትራሽ ስተኝ እንዴ ዘገዘቅሽኝ እኮ ብሏት ያውቃል እንዴ ልጁ? ንገሩኛ። የእናት ማይጸን ውስጥ ኦክሲጅን የለም። በእናት በኩል ግን ሁሉን ነገር እግዚአብሔር ያደርግለታል አይደል? ያ ልጅ 9 ወር ከ5 ቀን ቆይታውን ጨርሶ ከማይጸን ዓለም ሲወጣ ከጠባባ ወደ ሰፊ ከጨለማ ወደ ብርሃን ሲመጣ ያ ልጅ አይስቅም፣ እያለቀሰ ይመጣል። ለምን ይመስላችኋል? ተዘግዝቄም ሲመቸኝ ከነበረው ከማይጸን ዓለም ተስተካክዬ ወደማይመቸኝ ዓለም መጣው ብሎ ያለቅሳል። ይሄው ወገቤና መመኘ እያልክ ቦንድድ ፍራሽ ትገዛለህ፣ ግን እንቅልፍ የለህም። ይሄው የኢትዮጵያን ገበሬ ሄድና ቁርበት አንጥፎ ዲስክ የሚባል ነገር አያውቀው። ለምን ይመስልሃል? ያልተስተካከለው ፍራሻችን አይደለም፣ ያልተስተካከልነው እኛ ነን። እየሰማችሁኝ ነው? ስብዕናችን አልተስተካከለም፣ አመለካከታችን አልተስተካከለም። ትክክል አይደለንም። በአጠቃላይ ትክክል አይደለም። የቆምንብን መንገድ እመኑኝ ትክክል አይደለም። ከቤተ መንግስት እስከ ቤተ ክህነት የእግዚአብሔር ክብር ጎሏል። እና ባህር ውስጥ አሳ አንበሪውን አዘጋጀለት። 3 መዓልት 3 ሌሊት በአሳ አንበሪ ሆድ ውስጥ። እስቲ እኔ ይገርመኛል እግዚአብሔር ውሃ ውስጥ 3 ደቂቃ ያለ ኦክሲጅን መቆየት ይቻላል? ይቻላል ወይ? እንደው ጎበዝ የሆነ ዋህናተኛ 1 ሰዓት መቆየት ይችላል ውሃ ውስጥ? አያችሁ፣ ኦክሲጅን ሳይዝ። ስለዚህ ዮናስን የተቀበለው ማን ነው ማለት ነው? እግዚአብሔር ስትወድቅ ወንድሜ ዝም ብሎ አያይህም። እግዚአብሔር ስትጣል ዝም ብሎ አያይህም። እህቴ ዝም ብሎ አያይሽም። በኃጢአት ውስጥ ነን፣ በርኩሰት ውስጥ ነን፣ በደል እየጨመርን ነው። ስንወድቅ ግን እግዚአብሔር ዝም ብሎ አያይንም። የሚያነሳ እጅ አለው፣ የደገፈን የምሕረት እጅ አለ። አያችሁ፣ ይቅር ያለን እጁ። አሁን እኮ ያለነው የደገፈን የምሕረት እጁ ነው አይደል? እና 3 መዓልት 3 ሌሊት ካደረ በኋላ ዮናስን የት እንደተፋው ታውቃላችሁ? አልሄድም ብሎ የኮበለለበት ከተማ ላይ እግዚአብሔርን አልታዘዝም ወዳለው ወደ መጀመሪያዊቱ ከተማ ሊሰበክላት ወደሚገባት ከተማ ዳር ላይ አሳ አንበሪው ተፋው። አያችሁ፣ ብዙዎቻችን ዓለም ውጦ አስቀርታናለች እንጂ አልተፋችንም። ዮናስን ከተማዋ ላይ ተፋው። ዮናስ ልክ እንደወጣ አሁን አለመታዘዝ እንደማያዋጣ አመነ። አያዋጣም አለመታዘዝ፣ እብሪተኛ መሆን፣ ልግመኞች መሆን በቃ አያዋጣንም። ለማን መታዘዝ ይሻላል? ለማን መገዛት ይሻላል? ከዛ ዮናስ ያለው አንድ አማራጭ አለ። እየሰማችሁ ይኖር በቃ ዮናስ በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ ይላል ምዕራፍ 2 ላይ ምን አለ? በመከራ ሳለ ወደ አምላክ ወደ እግዚአብሔር ጮክ፣ እርሱም ሰማኝ። እግዚአብሔር ይስማችሁ። በሲኦል ሆድ ውስጥ ሆኜ ጮክ፣ ቃሌንም አዳመጥክ ካለው በኋላ ወደ ጥልቁ ወደ ባህር ውስጥ ጣልከኝ አለ። ወደ ምን ጣልከኝ አለው? ወደ ጥልቁ። ወደ ምን ውስጥ? ወደ ባህር ውስጥ ጣልከኝ። ፈሳሾችም በዙሪያዬ ነበሩ፣ ማዕበልና ሞገድ ግን በላይ አለፈ አለ። መከራውን በላያችን ያሳልፍልን። የኢትዮጵያን መከራ ያሳልፍልን። የእናቶቻችን መከራ ያሳልፍልን። የሕፃናቱን መከራ ያሳልፍልን። የገበሬውን መከራ ያሳልፍልን። የወጣቱን መከራ ያሳልፍልን። መከራውን ግን አሳልፍክልኝ አለ እና
እግዚአብሔርን እያመሰገነው የነበረው አለመታዘዝ አያዋጣኝም ብሎ ዮናስ እግዚአብሔርን ሊታዘዝ ቃል ገባ። ሁለተኛ ይላል ምዕራፍ 3 ላይ ሁለተኛ በሉ እስቲ የእግዚአብሔር ቃል ወደ ዮናስ መጣ ይላል። አንዴ ተናግሮን ዝም አይለን መድኃኒዓለም። አያችሁ፣ ሁለተኛም ተናገረው እግዚአብሔር። ምን? ልጆቹ እንዳይጠፉበት እግዚአብሔር ለልጆቹ ተጨንቋል። ኢትዮጵያውያን እንዳይጠፉበት ስለ ኢትዮጵያውያን ተጨንቋል እግዚአብሔር። አልሄድ ያለው ዮናስ ነው እንጂ ህዝቡ እኮ አይደለም። ህዝቡማ ተመለስ ስንለው የሚመለስ ደግ ህዝብ ነው የኢትዮጵያ ህዝብ። ና ስንለው ይመጣል፣ አጨብጭብ ስንለው ያጨበጭባል፣ ስጥ ስንለው ይሰጣል። አልታዘዝ ያለ ዮናስ እግዚአብሔርን አልሰማ ብሎ ለህዝቡ የእግዚአብሔርን መልእክት አላስተላልፍ ያለው ዮናስ ስለሆነ ነው እንጂ ህዝቡማ በኃጢአት ተዘለው ቢኖሩም የራራላቸው እግዚአብሔር ነው። ማን አዘነለት? ለዛዝ ለኢትዮጵያም እግዚአብሔር ይዘንልን፣ ለኛ ለሁላችን ይዘንልን። ድጋሚ እንዲህ አለው፣ ተነስተ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበካለሁ። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌ የሶስት ቀን መንገድ ያክል እጅግ ታላቅ ከተማ ነበረች። ዮናስም የአንድ ቀን መንገድ ያክል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም አለ። ምን አለ? ጮኸ በከተማው ህዝቡ ሁሉ እንዲሰማው። ከሊቅ እስከ ደቂቅ መኳንንት የለ፣ መሳፍንት፣ ንጉሥ የለ፣ ደንገጡር የለ፣ ሁሉ ወታደሩ ሁሉ ወጥቶ የምድር እንስሳት ሁሉ እንዳይቀሩ፣ የቤት እንስሶች ከጋጣቸው ከበረታቸው እንዳይፈቱ ሁሉ ማቅ ለብሶ ለ3 ቀን አመድ ለስልሶ በከተማይቱ ላይ የሚመጣው መከራ እግዚአብሔር እንዲያሳልፍ ያልቅስ አለ። አሁን ገናን እየጾምሽ ነው። አንተ አሁን ገናን እየጾምክ ነው። የፈቃድ ጾሟን አጣጥመ ጾመ ወንድምን ስትነቅፍበት ከርመ አሁን ገና ሲመጣ የፈቃድ ጾም ሳይሆን የህግ ጾም፣ አይ ይሄንንማ የቄሶች ነው ትላለህ። ቤተ ክርስቲያን ከደነገገችው ከሰባቱ አጽዋማት አንዱን እንኳን መጾም አቅቷል ወንድሜ። በዚህ ሰዓት ዓለም ምን ያክል መከራ ውስጥ እንዳለች ታውቃለህ። አሁን በነገራችን ላይ በዚህ ዘመን ያለው በሽታ ሁሉ በመብላት የሚመጣ ነው። ምን በማለት ይሄው እንታዘባለን። ጠዋት ቤተ ክርስቲያን ስንሄድ፣ ጠዋት ጉባኤ ስንወጣ ታምር ነው የምናየው። ይሄው ታክሲ አይደለም ሰልፍ ያለው። ጠዋት እግዚአብሔር ይመስገን ታክሲ ሰልፍ የለም፣ ስጋ ቤት ነው ሰልፍ። ከዚህ ቁረጥ ከዚህ ፍለጥ ይላል። ከዛ በኋላ ከሆነ ሰዓት በኋላ እግዚአብሔር ያይና ይኸው እግር ሸምቀቅ የምታደርግ አንድ በሽታ አለች፣ ታውቋታላችሁ። በዚህ ዩሪክ አሲድ ይባላል፣ በዚህ ደግሞ ኮሌስትሮል ይባላል፣ በዚህ ደም ግፊት፣ በዚህ ሌላ በሽታ ከዛ ይመጣል። ከዛስ ምንድነው? አለመብላት ይለዋል። ምን አለ ማለት? አዎ በቃ አሁን እኮ ሳይንስ እየተስማማ ፋስቲንግ ጾም የሚለውን ሐሳብ እየደገፈ ነው ያለው። ብትጾሙ ጤናማ ትሆናላችሁ፣ ረጅም እድሜ ትኖራላችሁ። ምኑ የሚጾም ሰው ጤናማ ነው። እና ጾሙ አላቸው ዮናስ፣ አልቅሱ አላቸው። የሚገርማችሁ የዮናስን ቃል በከተማ ያለ ህዝብ ብቻ ሳይሆን ንጉሱ እንኳን ሰማ፣ ከዙፋኑ ወረደ ይላል። ማን ወረደ? ዮናሶች። ያልወረዱ ዮናሶች አሉ። ከወንበራቸው ወርደው መጸለይ ያቃታቸው ዮናሶች፣ ማልቀስ ያቃታቸው ዮናሶች። ይሄው ዛሬም መከራ ውስጥ ነን። መከራው ስላለው ህዝብ ግን አልደረስንለትም። ዛሬም ችግር ውስጥ አለ፣ ያለቅሳል። የሚያባበለው የለም፣ የሚያጽናናው የለም። ሁሉ መንደር ድንኳን አለ፣ አጽናኝ የለም። ሁሉ ቤት ለቅሶ አለ፣ ለቅሶ ደራሽ የለም። የሉም ማን ነው ዮናሶች። ስለዚህ ወደ እግዚአብሔር ተነስቶ መጮሁ አማራጭ የሌለው አማራጭ ነው። በቃ ምርጫችን እሱ ብቻ ነው። ከኔ ጋር ናችሁ? ንጉሱ 3 ቀን እንዲህ አለ ዮናስ፣ እግዚአብሔር አለ ከተማይቱን ያጠፋታል ወይንስ አለ አያጠፋትም? እግዚአብሔር የሚያደርገውን ማየትማ እፈልጋለሁ ብሎ ዮናስ ከከተማዋ ወጣ ያለ ቦታ ላይ ሄደ። የሰማችሁ? ከከተማዋ ወጣ ብሎ እግዚአብሔር ከተማዋን አጠፋለሁ ብሏል። ህዝቡ ደግሞ እየጾመ እየጸለየ ነው። ትጠፋለች ወይንስ አትጠፋም ብሎ ከተማዋ ላይ እግዚአብሔር የሚያመጣውን መዓት ለማየት ቆመ። እግዚአብሔር ግን መሐሪ ነው። መሐሪ ነው በሉ እስቲ፣ መሐሪ ነው በሉ እስቲ። ከዛ በኋላ 3 ቀን በኋላ እግዚአብሔር ተጸጽቶ የሚያመጣባቸው መከራ አሳለፈላቸው ይላል። በኢትዮጵያ ላይ ያለው መከራ እግዚአብሔር ያሳልፍልን። በቤተ ክርስቲያናችን ያለው መከራ ያሳልፍልን። አሳለፈላቸው። ከዛስ
ዮናስ በዚህ ነገር ደስ አላለውም አለ። አይገርም? አያሳዝንም ወገኖች? ደስ አላለውም። ለምን? እግዚአብሔር ሆይ ቀድሜ እኮ አውቃለሁ፣ አልሄድም ብዬ አልታዘዝም ብዬ እኮ የኮበለልኩት አለ ዮናስ። መሐሪ እንደሆንክ አውቃለሁኝ። ምን እንደሆንክ? መሐሪ እንደሆንክ አውቃለሁ። አጠፋቸዋለሁ የሚለውን ቃል ተናግሬ አንተ ደግሞ ምሕረት ብታደርግ ህዝቡ ከነቢያት ሐሰት ይደምረኛል፣ ውሸታም ይለኛል ብሎ ነበረ። አሁንም ምን አለ? ህዝቡን ምሕረት ስላደረገለት ከ3 ቀን በኋላ እግዚአብሔር ለከተማይቱ ይቅርታ ስላደረገላት አዘነ። ዮናስ አልተደሰተም። እግዚአብሔር ዮናስን እንዲህ አለው፣ በውኑ ታዝን ዘንድ ይገባሃል አለው። ትቆጣ ዘንድ ይገባሃል አለው። አዎ እቆጣ ዘንድ ይገባኛል። ቀድሜም እኮ አልሄድም ያልኩት በዚህ መሐሪ እንደሆንክ አውቄ ነው አለው። ዮናስ ከተማይቱን ለቀቀና ወደ አንድ ቦታ ሄደ። የሚጠለልበትን መጠለያ ሰራና ከዛ ተቀመጠ። እግዚአብሔር ቅል የሆነችን ቅል አዘዘና ጥላ እንድትሆነው አደረገለት። ዮናስ በዛች ቅል ስር ተጠለለ፣ ደስም አለው አለ። ከዛ በኋላ ማታ ላይ አንድ ትል መጣችና ቅሊቷን መታቻት። ለዮናስ ጥላ የሆነችው ቅል ደረቀች። ቀትር በሆነ ሰዓት ዮናስ አናቱን ፀሐይ ቀጥቅጦ መታው። ዮናስ ሰውነቱ ዛለ፣ ደከመው። በዚህ የተነሳ ዮናስ ተበሳጨ። ለማን የተበሳጨው ከተባለ ለሚጠፉት ህዝቦች አይደለም። ዮናስ ለነነዌ ህዝብ አልተጨነቀም፣ አላለቀሰላቸውም። እግዚአብሔር ከጥፋት ስለተመለሰ ምሕረት ስላደረገላቸው በዛም አልተደሰተም። በጣም የሚገርማችሁ የዮናስ ብስጭት ለምን ያቺ ጥላ የሆነችን ቅል ያቺ ትል መታ አደረቀቻት በሚል በዚህ ተበሳጨ። በውኑ አለው እግዚአብሔር አሁንም ትቆጣ ዘንድ ይገባሃልን አለው። ትቆጣ ዘንድ ይገባሃል ዮናስ አለው። አዎ ይገባኛል፣ እንደውም ከህይወት ሞት ይሻለኛል ብሎ ተናገረ በድፍረት። እንዲህ አለው እግዚአብሔር አንተ ላልደከምክባት ጠዋት በቅላ ማታ ለጠወለገች ለዚች ቅል ተጨንቀሃል። እኔ ግን አለ እለ ይፈለጡ ጸጋሞሙ እሚማኖሙ ግራቸውን ከቀኛቸው ያለዩ ህዝቦች ይላሉባት 127,000 ህዝብ በላይ ለሚኖርባት ለነነዌስ እንዴት አላዝንም አለው እግዚአብሔር። ለኢትዮጵያስ እንዴት አያዝንም? 100 ሚሊዮን ህዝብ በላይ ላለባት ለኢትዮጵያስ እግዚአብሔር እንዴት አያዝንም? ዛሬ ዮናሶች የሚያዝኑት ለህዝቡ ጥፋት አይደለም። የዛኛው በብሉይ ኪዳን የነበረው ዮናስ ሐዘኑ ጥላ ለሆነችለት እሱ ላልደከመባት ላላበቀላት ላልደከመባት ለዛች ቅል ነበር የተጨነቀው። ዛሬም ከሰው በላይ ለቁስ የሚጨነቁ ሰዎች አሉ ወገኖቼ። ሕንፃ ሥላሴ እየፈረሰ ትውልድ እንደ በሬ እየታረደ ማንና ሳይቶን ይሄን ጭካኔ ወገኖቼ እኔ ገርመኛል። ኢትዮጵያውያን እንዲህ ያልነበራችሁ እንዲህ አልነበርንም። እስቲ ለፋሲካ እስቲ ለገና እስቲ ለሆነ በዓል ባሎቻችሁን ወይም አይለዛም ከፍ ያሉ ልጆቻችሁን የሚጾሙ ልጆቻችሁን እስቲ ዶሮ ወረድልኝ ስትሉት ዶሮ ካረደ በኋላ እኮ አንቺ ይዘሽ የምትቆሚው ሳፋውን ነው። የዶሮውን እንኳን መከራ ጣር ላለማየት ዶሮ አርደን ስንነሳ ሳፋ እንደፋበታለን። ዛሬ ማን አስተማረን ታዲያ ወንድምን አጋድሞ ማረዱን? ማን ያሳየን? ይሄንን ጭካኔ ማን ያመጣብን? የለብንም። በታሪክም አልነበረም፣ በአባቶቻችን ዘመንም አልነበረም። ታሪክ አንብቡ፣ የለም። ማን አሳየን ይሄንን ጭካኔ? ስለዚህ ተኝታችኋል። በወንዱም በሴቶችም ያላችሁ ዮናሶች፣ በቤተ መቅደሱም በውስጥም በውጭም ያለን ዮናሶች ተኝተናል። ልንነቃ ይገባናል። ምንድነው ያለው እግዚአብሔር? ግራቸውን አለ። እስቲ በሉ ከቀኛቸው ያለዩ በዛሽ ከተማ የሚኖሩ አሉ። ግራቸውን ከቀኛቸው ያለዩ የተባሉት ኢትዮጵያውያን ናቸው። ጽድቅና ኃጢአት የተደበላለቀብን ሕፃናትን ታውቃላችሁ። ጫማ ልበሱ ብትሏቸው ቀኝና ግራውን ያውቁታል። የቀኙን ለግራው የግራውን ለምን ይለብሳሉ? ለምን ይመስላችኋል? ጠይቃችኋል? ሕፃናት ስለሆኑ የማስተዋል ደረጃ ላይ ስላልደረሱ አይደል? ቀኝና ምናቸውም ስለማይለዩ ግራቸውን። እኔና እናንተም እንደዚህ ሆንን። ዛሬ ቀኝና ግራው ተደበላለቀብን። ኃጢአትና ጽድቅ፣ ዘፈንና መዝሙሩ አለየነው። ከቅድስና ራቅን። ግራ የተባለው ኃጢአት፣ ቀኝ የተባለው ጽድቅ ነው። ሁለቱም ተደበላለቀብን። ሁለቱም አይቅሩብን ብለን ሁለት ቤት እግራችን ረግጧል።
ዘፈኑም መዝሙሩም ያምረናል። ይሄው ጠዋት መዝሙር የሚከፈትባቸውን ቤቶች ታዘቡ። ከ4 ሰዓት ያለፈ መዝሙር ግን አያሰሟችሁም። እስኪነጋ እንቅልፍ እስኪነሷችሁ ዘፈን ይደልቃሉ። ልክ ሲነጋ እንዴት እንደሆነ አላቅም። አያችሁ፣ ሁለቱም አይቅርብን፣ ግራቸውን ከቀኛቸው ያለዩ። አያችሁ፣ መጽሐፍ ቅዱስ ቀኝና ግራ ብቻ አይደለም። በነገራችን ላይ ግራና ቀኝ፣ በግና ፍየል፣ ጨለማና ምን ብርሃን እንዲህ እያደረገ ይመስላል። ለምሳሌ ቀኝና ግራ። አሁን በቀኝ መቆምን ማን ነው የሚፈልገው? እስቲ እናንተ በቀኝ መቆም ነው በግራ መቆም ነው ፈልጉት? ግድ የላችሁም። አሁን ጥያቄን አስተካክዬ ግራ አዝማች ነው ወይንስ ቀኝ አዝማች ብላችሁ ቀኙን ከተበላችሁ ያው ግራው አይቀርባችሁ እና ግራና ቀኝ፣ በግና ፍየል ተብሎ መጽሐፍ ቅዱስ ተቀምጧል። ጽድቅና ኃጢአት እየሰማችሁ ነው አይደል? አሜሃ ዕለት ይበክዩ ኃጥአን ወይትፌሱ ጻድቃን። በዛን ዕለት ጻድቃን ደስ ይላቸዋል፣ ኃጥአን ግን ያለቅሳሉ። የትኛው ዕለት? ጻድቃንን በቀኝ ሲያቆማቸው። በየት ሲያቆማቸው? በቀኝ ሲያቆማቸው። ኃጥአንን በግራ ሲያቆማቸው። በቀኝ ያቆማቸው የሚደሰቱት ኑ አቤ ቡሩካኑ ለአቡዬ ሲላቸው፣ የአባቴ ቡሩካኖች ኑ ዓለም ሳይፈጠር ያዘጋጀሁትን መንግስቴን ምን በሉ ውረሱ ሲላቸው ጻድቃን ይደሰታሉ። አያችሁ? ኃጥአንስ የሚያለቅሱ ሁሩ እምኔ አላውቃችሁም ወግዱልኝ፣ ከኔ ሂዱ። ከእግዚአብሔር ቃል በላይ ተድላና ደስታን የመረጣችሁ፣ ዓለምን የወደዳችሁ፣ በዓለም ያለውን የሥጋ ፍላጎት የዓይን አምሮት የወደዳችሁ፣ እግዚአብሔርን ያልሰማችሁ፣ መጽሐፍ ያቃለላችሁ፣ መምህራንን የናቃችሁ ወግዱልኝ ይላቸዋል። የዛን ዕለት ቀኝና ግራ፣ ብርሃንና ጨለማ፣ በግና ፍየል ያልኳችሁ ስንዴውን ወደ ጎተራ እንክርዳዱን ለእሳት ሊዳርግ አማኑኤል ሲመጣ ቁመተ የማንን ነጽሮተ ስሉስ ቅዱስን ያድለን። አሜን በሏ። ምን ተገበርኪ አይቴ ነበርኪ ይለናል። የዛ ጊዜ የማን ዘር ነበርክ፣ ምን ቋንቋ ስትናገር ነበርክ አይልም። እኔ ሮያል ፋሚሊ ነኝ የንጉሥ ቤተሰብ ነኝ ብትል አይተሰማም። ስራ ያዋጣል። ስራ በጎ ምግባር የለንም። ሃይማኖታችንም ውሸታም ነው። እየወላወልን ያለ ነው። አስማተኛ መንደር እንረግጣለን፣ ስላሴንም እንማጸናለን፣ ጠንቋይ ቤትም እንሄዳለን፣ እናስመትታለን፣ እናስደግማለን፣ እናስተበትባለን፣ ደግሞ እግዚአብሔርንም እንለምናለን። ውሸታሞች ሆነናል። ምንና ምን አልኳችሁ? እስቲ በግና ፍየል በሉ እስቲ። ኃጥአን በፍየል ነው የተመሰሉት። በምን በበግ ደግሞ የተመሰሉት እነማን ናቸው? ለምን ይመስላችኋል? ፍየል ሀፍረተ ስጋዋ የተገለጠ ነው። እውነት ሐሰት? ፍየል ሀፍረተ ስጋዋ የተገለጠ ነው። ኃጥአን በፍየል ተመሰሉ። ለምን? ኃጥአንም ኃጢአታቸውን በንስሐ አይሸፍኑምና። ንስሐ ሳይገቡ በተላ ደስታ ይጨርሳሉ። ሙሽራው ይመጣል፣ ይጠራሉ፣ ይሞታሉ፣ ለፍርድ ይቆማሉ። በፍየል ተመሰሉ። በግ ሀፍረተ ስጋዋን በላቷ ትከርናለች፣ ትሸፍናለች። ኃጥአንም በደላቸውን በንስሐ ይከርናሉ። ጻድቃን በምናቸው ይከርናሉ? ጻድቃን ኃጢአታቸውን በንስሐ ይሸፍናሉ። ቀኝና ግራ ያሉት በነነዌ ከተማም የነበሩ ሰዎች 2 ቦታ የረገጡ የጥጃ ምስል የሚያመልኩ እግዚአብሔርን የካዱ እግዚአብሔርን የረሱ የማይተማመኑ የሚገዳደሉ ሰዎች ነበሩ። እግዚአብሔር ግን አዘነላቸውና ምን አላቸው? እንዲጠፉ አልፈለኩም፣ ምክንያቱም በከተማዋ የሚኖሩ ግራቸውን ከቀኛቸው ያለዩ ናቸው አለ። አንድ ነገር ላንሳና ልጨርስ ትምህርቴ። እግዚአብሔር ከሁላችን ጋር ይሁን። በዚህ በዜና አበው ላይ የተጻፈ ታሪክ ነው። አባ ዳንኤል የሚባል አንድ የበቃ አባት አለ። የበቃ አባት ማለት ከ10 ማዕረጋት የደረሰ እንደና አቡነ ተክለ ሃይማኖት ነው። የበቃ አባት ማለት ከ10 ማዕረጋት የደረሰ እንደና አቡነ አረጋዊ ማለት ነው። የበቃ አባት ማለት እንደና አቡነ እስትንፋሰ ክርስቶስ፣ እንደና አባ ስነ ኢየሱስ፣ እንደና አቡነ አብየ እግዚእ ያለ ነው። የቅዱሳን በረከት በሁላችን ላይ ይደር እና ከ10 ማዕረጋት የደረሰው ሰው እኛ አባ ዳንኤል የሚባሉት በሚኖሩበት ገዳም አንድ ሰው ንስሐ ሊገባ ይመጣና
ሰይጣን ዝንጋዬ ያሳድሮ የሰማችሁኝ አይደል? ንስሐችሁን እንድትረሱ ከእግዚአብሔር ጋር እውነተኛ እርቅ እንዳይደረግ የሰራችሁትን ኃጢአት እንድትሸሽጉ ዝንጋዬ ያሳድርባቸዋል። አያችሁ። እኛ አባት ግን ለአንተ የተረሳውን ኃጢአት እግዚአብሔር እየገለጠ ይነግራቸውና ልጄ እቺንም እኮ ረስተሃታል እያሉ ይናገራሉ። ይሄ ጸጋቸው ነው። ይሄ ጽድቃቸው ነው። እየሰማችሁኝ ነው? ዛሬ እግዚአብሔር ገለጠልን የሚሉ ሰዎች ሚስተር ኤክስ ና ውጣ፣ የጫማ ቁጥር ይሄን ያክል ነው፣ እንደዚህ የወገብ ቁጥር ምናምን እያሉ ነው የሚጣሩት። ወይ ሞባይል ቁጥሩን ይጠራል፣ ካልሆነም ደግሞ ስሙን ከና አባቱ ሰምቶ ይመለሳል። ሰው ምስኪን ነው። በነገራችን ላይ የሰው ልጅ በተፈጥሮ ስለ ነገ ማወቅ ፍላጎት አለው። የሚያውቀው ችግሩን ከሰው ሰምቶ መምጣት ይወዳል። ችግሩ እኮ አይቀረፍለትም። ጠንቋይ ቤትም ሄዶ ችግርህ እንዲህ ነው ብሎት ይነግረዋል እንጂ መፍትሄ ያለው ስላሴ ጋር ነው። ማጋ የአንተ ጉዳይ ተጠቅልሎ የተያዘው በስላሴ እጅ ነው። እድል ፈንታህ ነው ስላሴ። እና ወደ ትምህርቴ ስመለስ እኛ አባት በሚኖሩበት ገዳም ከገዳሙ በስተ ምስራቅ አካባቢ ላይ ትንሽዬ መንደር ውስጥ የሚኖሩ ሰዎች አሉ። ክርስቲያኖች ናቸው። በዕለተ ሰንበት ብቻ ወደ ገዳም ይሄዱና ከምስጢራት ይሳተፋሉ። በግብፅ ሀገር ቤተ መቅደስ የሚገባው የሚቆርብ ሰው ነው። የበይ ተመልካች አይገባም። ሰማችሁ አይደል? አዎ። እናንተ ምገቡ ልጆቻችሁ ልታቆርቡ ፍልቅቅ አድርጋችሁ ጉሮሯቸው። አንተ ግን አትቆርቦም። ወደሙ ለኢየሱስ ክርስቶስ ያነጻህንም ሁሉ ኃጣዊ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንተ ከኃጢአት መንጻት አትወድም። ልጅን ፈልቀቅ ግን ታቆርባለህ። በግብፅ ሀገር ግን ሁሉ ቆራቢ ነው። የማይቆርብ ሰው ቤተ መቅደስ አይገባም። ንዑሰ ክርስቲያን ነው፣ በደጅ ነው የሚቆመው። እና ሊቆርቡ እቺ አንድ እናት ከልጇ ጋር ትኖራለች። ልጇን ልታቆርብ ትሄዳለች። ልጇም እሷም ይቆርቡና ከዛ በኋላ አባ ዳንኤል ያገኟቸዋል። የገዳሙን በረከት መክፈልት ይሰጧቸውና ልጁን ጉልበታቸው ላይ ያስተኙና ጸጉሩን እያሻሹ ስለ በጎ ነገር ይነግሩታል። ለምን ከተባለ ቀኙን ከግራው እንዲለይ። ይሰማችሁኝ ነው? ምኑን ከምኑ እንዲለይ? ቀኙን ከግራው እንዲለይ፣ በጎውን የሃይማኖት ፍኖት ይዞ እንዲሄድ ይነግሩታል። ግን እንደ እድል ሆነና ያለ እናቱ የሚታዘዝ የሚቆርበው ልጅ እድሜው 20ዎቹ ውስጥ ሲሆን ወደ 30 መቃረብ ሲጀምር ትዳርም አልያዘም፣ እናቱን ያገለግላል። ድንገት ሳይታሰብ ከእናቱ ቤት ወጣና ጠፋ። እናት ፍለጋ ልጇን ወጣች። አየው የሚላትን ሰው ግን አጣች። እናት ልጆቿን ትፈልጋለች። እናት የተባለችው ቤተክርስቲያን ናት። አንተ ጠፍተህባት ትፈልጋለች። እናት የተባለችው ቤተክርስቲያን አንቺ ጠፍተሽባት ትፈልግሻለች። ያኔ በልጅነት የዘመርሽላት እመቤቴ ዛሬም ትወድሻለች። ያኔ ተሰልፈ የቆረብከው የፍልሰታ ላይ ስቆርብ የነበርከው እመቤቴ የዛ ጊዜ እኮ አይታለች። ያን ጊዜ እኮ መድኃኔዓለም አይተዋል። ልጄ ዛሬ የት ሄደ እያለ ይፈልግሃል። ግራውን ከቀኝ ተምታቶብናል። ቢሆንም ግን እግዚአብሔር ይፈልገናል። ሰማችሁኛል? ይሄ ልጅ ጠፋ። እናት ፍለጋ ሄደች፣ ተንከራተተች። አየው እንኳን የሚላትን አንድ ሰው አጣች። ምን ታድርገው? ሞቷል ብላ እንዳትሄድ የነገራት የለም። እርም እንዳታወጣ አለ ብላ እንዳትል አለ የሚላትንም አጣች። ብቻ በሯን መዝጋት አቆመች። ልጇ ከጠፋ ቀን ጀምሮ ምኗን መዝጋት? ቤተ ክርስቲያን ዛሬም በሯ ክፍት ነው ላንተ ወንድሜ። ጨክነ መውጣት ያቃተህ ነገርማ እንዳለ አውቃለሁ። አዎ፣ ግን አይዞ ጨክነ ውጣ። ከአምላክ ፍቅር አይበልጥም። መውጣት ያቃተህ የተያዝክበት ነገርማ አለ እኮ፣ አልፈርድብህም። ግን ከመብራን ፍቅር አይበልጥም። ከምትወድህ ከምትሳሳልህ ከእናትህ ፍቅር አይበልጥም። ከሚወድህ ከሰማይ አገር ወርዶ የፈለገህ ባገኘህ ጊዜ በትከሻው የተሸከመ ከአማኑኤል ፍቅር አይበልጥም። ከሞተልህ ከቆሰለልህ ከደማልህ ከተገረፈልህ ከአማኑኤል ፍቅር አይበልጥም። እና በሯን ገርበብ ብታረግና ትተኛለች። ለምን ካሉ ድንገት እኔ እንቅልፍ ጥሎኝ ልጄ መጥቶ ቢያንኳኳ ደጅ እንዳይቆምብኝ ብላ እናት በሰቆቃ በሯን ከፍታ ማድረግ ጀመረች። ወንድሞቼ አትቀየሙኝ። እናቶቻችሁን እማዬ እመጣለሁ ኳስ ልይ ብላችሁ ትወጣላችሁ አይደለ? ኳሱ 4 ሰዓት ያልቅና 1 2 3 ነው። 1 2 3 ነው። ስንት ነው የሚባለው? እሱ አይደለም 1 2 ነው የሚባለው ነው። 2 4 ነው የሚባለው። 1 2 ለማለት ከጓደኞች ጋር በዛ ትቀርና እናት ትሳቀቃለች፣ ትፈልጋለች።
ከዛ የሆነ ጩኸት ስትሰማ ልጄን ገደሉብኝ ብላ የለበሰችውን አታውቅ፣ ጫማ መጫማቷን አታውቅ፣ ዘላ ትወጣለች። ያንተ ነገር እንዲያሳስባታል እናትህ። አንተ ለእናትህ ግድ የለህም እጭ ትላታለህ፣ አላቀልሽም ትላታለህ፣ የራስሽ ጉዳይ ትላታለህ፣ ታመናጭቃታለህ። እናት ነች እኮ በሰቆቃ እንቅልፍ ሳይዞርባት አንተን እየጠበቀች ታድራለች። ልክ ቤተ ክርስቲያንም እንደዛው ነው። አንተ እናትህ ናት፣ እንዲሁ ትጠብቅሃለች። አንተን ጠፍተህ እንዳትቀር፣ ኃጢአት በልቶ እንዳትቀር፣ በዝሙት ተውጠሽ እንዳትቀሪ መድኃኒዓለም ልጄ ነይ ይኸው ዛሬ ነው እድል ያለው በቃ ኑ ይለናል መድኃኒዓለም። አበዛውባችሁ መሰለኝ፣ ይቅርታ አድርጉልኝ። በጣም ረጅም መንገድ ነው ተጉዤ የመጣሁት ከሞያሌ መስመር። እግዚአብሔር አበርትቶኝ ነው የቆምኩት። እግዚአብሔር ያበርታችሁ እናንተ ነው። እና አጭር ነገር ልንገራችሁ እና 3 ቀን ቀጠለ፣ ሳምንት ቀጠለ፣ 15 ቀን ቀጠለ፣ 1 ወር ልጇ ሊመጣ አልቻለም። እናት ማልቀሷን ቀጠለች። ለ40 ቀን ለልጇ ታለቅሳለች ቁጭ ብላ። ይሙት ይኑር ለማታውቀው ልጇ፣ የት እንደደረሰ ለማታውቀው ልጇ፣ ለካስ ልጇ ያ ደግ ልጇ ያ ስጋው ደሙን ሄዶ ገዳ የሚቀበለው በአባቶች ተባርኮ የሚመጣው ልጇ ሸፍቶ ጫካ ገብቶ ነበር። ገበያ የሚሄዱ ሴቶችን በመንገድ ያስቆምና አይዘርፋቸውም፣ ያስነውራቸዋል። ካስነወራቸው በኋላ ደግሞ ይገድላቸዋል። አስነውሮም አይተዋቸውም። ሀገር ሁሉ በዛ አካባቢ ያለ ሰው እንዲህ ያለ ሽፍታ እዚህ ጫካ ውስጥ አለና በዛ አትሂዱ ይገላቸዋል እየተባለ ሰው ሁሉ በዛ ማለፍ ትቷል። የደጓ ልጅ ክፉ ሆኖ የማማ ልጅ ዛሬም ጨካኝ ሆኗል። የእናትህ ልጅ የእናቴ ልጅ ዛሬም ጨካኝ ሆኗል። የማይራራ ጨካኝ ሰው እንደ በሬ መሸጥ ተጀምሯል። በየመንገድ እያገቱ 1 ሚሊዮን 2 ሚሊዮን የሚገምቱ ጨካኞች፣ ገበሬውን ሲያሳቅቁ የሚኖሩ ጨካኞች ተፈጥሮባታል። እናት አንድ ቀን ወሬ ነጋሪ መጣና ቤቷ የምስራች እማዬ ልጅሽ ተገኘ አሏት። ለእናትማ ከልጇ መገኘት በላይ ምን ደስታ አላት? ልጅሽ መጣልሽ ሲሏትማ የእናት ደስታ ነው። እንዲህ ብላለች፣ ልጄ በሕይወት አለ አለች። ልጄ በሕይወት አለ አለ። አካሉ አልጎደለም፣ 2 ዓይን አለው አሉ አለው። እውነት 2 እጅ አለው? 2 እጅ አለው። አዎ። እውነት 2 እግር አለው? አዎ 2 እግር አለው። ምን አካሉ ይጎርላል? የሰው አካል የሱማ ዓይን አልጠፋም፣ የሰው ዓይን ያጠፋል። የሱማ እግር አልተቆረጠም፣ የሰው እግር ይቆርጣል እንጂ። የሱማ እጅ አልተቆረጠም፣ የሰው እጅ ይቆርጣል እንጂ። ልጅሽማ አለ። አሁን የነገርኩሽ አካሎቱ አለ፣ ግን አንድ ነገር የለውም ልጅሽ አሏት። ደነገጠች። ምንድነው የሌለው? የኔ ልጅ ልብ የለውም፣ ልቡ ተወስዷል አለች። ማን ወሰደብህ ልብህን? ያኔ መዝሙር እየሰማ የምታለቅስበት ልብህ፣ ወንጌል ስትሰማ የምትነፈርቅበት፣ ነገረ ክርስቶስን እያሰብክ የምታለቅስበት፣ የእመቤቴን ስደት አስበ የቅዱሳንን ሕይወት እያሰብክ የምታለቅስበት፣ ኃጢአትን እያሰብክ የምታነባበትን ልብህን ማን ሰረቀ? ንጹሕ የነበረ እኮ ልብ ነበረሽ። የሚወድ ልብ፣ የሚያፈቅር ልብ፣ ይቅር የሚል ልብ፣ የሚተው ልብ፣ ከቂም የነጸዳ ልብ ነበረን። አሁን ግን በዛ ቦታ ሌላው ተተካበት፣ ልባችን ተወሰደብን። ኢትዮጵያውያን እረ ልባችንን ይመልስልን። እና እናት ምን አለች? ልጄ መኖሩን የምፈልገው ግድ የለም እኔ እናቱን ይሰማልና ፍለጋ ሄዳለሁ አለች። እረ ወደ ልባችን ይመልሰን አማኑኤል። እረ አሜን በሉ። እናት ስትጣራ ተኝቶ የነበረው ልጇ ተነሳና የሆነች ሴት እንደምትመጣ አየ። ህሊናው እንዲመለስ ነገረችው። እሱ ግን ወደ ህሊናው አልተመለሰም። ወደ ህሊናችን ይመልሰን። አልተመለሰም። እናቱን ደፈረና ልክ ደፍሮ ሲጨርስ አስነውሮ ሲነሳ ሌሎችን ሴቶች እንደሚያደርግ እናቱን ገደላት። ልክ ነፍስ ከስጋዋ ሲለያይ እላዩ ላይ የነበረው አጋንንት ተነሳለት። አያችሁ እንዴት እንደተጫወተብን ዲያብሎስ። የምንፈልገውን አይደለም የሚፈልገውን ካደረገ በኋላ ሲተወን መልሶ ሲከሰን፣ አንተ ማትረባ፣ አንተ ከእግዚአብሔርን የበደልክ እናትን ያሳዘንክ እያለ ሲወቅሰን፣ ማር ነው ብሎ የሰጠን ከቀመስነው በኋላ እሬት መሆኑ ሲገባን ሲያስለቅሰን፣ በህሊናችን ሲወቅሰን አያሳዝንም? እናቴ ያሳዝናል።
እናትየው ሞተች። ሲያይ አጋንንቱ ሲነሳለት የሞተችው እናቱ ናት። እናቴን በላው በእጄ፣ እናቴን አጣዋት፣ ገዳዩዋ ሆንኩኝ፣ በሰቆቃ ፍለጋ የመጣችው እናቴን አለ። በናፍቆት የመጣች እናቴን ገደልኳት አለ። ተነሳ፣ ራሱን ፈጠፈጠ፣ ወደቀ፣ ተነሳ። ምን አለ? እናትየው ግን በዛው በለቅሶ የሚነሱ ቢሆን ስንት ወዳጆቻችንን ባላጣናቸው፣ ያውም ደጎቹን አተናቸው። እንደ እግር እሳት እየተንገበገብን እንደው አልቅሰን ብንመልሳቸው ዛሬ ማታ እንደው አልቅሰን ባነሳናቸው ግን አይተመለስም። ከእጅ ሳትወጣብህ እናትህ ወርቅ ናት። ከእጅ እንዳታመልጥ እናትህ ዳይመንድ ናት። እናትህ በምድር ላይ ያለችዋ ትልቋ ገንዘብ ናት። በህይወት ካለ አባትህንም እንደዛው፣ አባትም ወርቅ ነው። ምን ያርግ? ሞተች እኮ እናትየው። ትቻትም አልሄድም እንደ ሌሎቹ ጨክኜ፣ ቢያንስ እንኳን እናቴን በራሴ እጅ ቀርድያለሁ፣ ደግሞ በእጄ ልቅበራት አለና አፈር ጫር አድርጎ አፈር አለበሰ እናቱን። ማልቀሱን ቀጠለ። ፊቱን ነጨ፣ ደረቱን ደቃ፣ ራሱን ፈጠፈጠ። ይወድቃል፣ ይነሳል፣ ያለቅሳል። ሙሉ ቀን ሲያለቅስ ውሎ ሌሊቱን ሁሉ ድቅድቅ ጨለማ ነው። ብርሃን የለውም፣ ችቦ የለውም፣ ባትሪ የለውም። ዝም ብሎ በጨለማ ውስጥ ይሄዳል። የት እንደሚሄድ አያውቅም። ኃጢአተኛ የት እንደሚደርስ አያውቅም። ለካስ ኃጢአተኛውን እግዚአብሔር ወደ ንስሐ ይመራው ነበረ። እናንተ ወድቃችሁ አትቀሩም። እግዚአብሔር ዛሬ ወደ ንስሐ ሊመራችሁ የጠራችሁ። በየትኛውም ኃጢአት ውስጥ ልትኖሩ ትችላላችሁ። የትኛውም የኃጢአት ወንበር ላይ ተቀምጣችሁ ልትኖሩ ትችላላችሁ። ታስባላችሁ ይሄ ሰው ወደ ንስሐ እግዚአብሔር ይመራዋል ብላችሁ? እንደው ጭካኔውን ብቻ ነው አጉልተን ያየ ነው አይደል? የእግዚአብሔርን ምሕረትም ደግሞ በህሊናችሁ ሳሉ። ሄደ መሸ። ከዛ በኋላ ልክ ጨለማው ልክ ሲነጋ የቤተ ክርስቲያን ድምፅ ሰማ፣ የማህሌት ድምፅ ሰማ። ስቦ ወዱ ዘሳረረ ኩሉ ዓለመ በአቲ ቃል። ይህንን ቃል ሰማና ቆመ። ሕፃን ሆኜ እናቴ እጄን ይዛ ወደዚህ ገዳም ይዛኝ ትገባ ነበረ። አሁን ደግሞ እንዳልሄድ በእጄ የሰው ደም አለ። እጄ በደም ተጨማልቋል። ነውረኛ ነኝ፣ ኃጢአተኛ ነኝ። በእግዚአብሔር ፊት ለመቆም ሞገስ የለኝም። ያኔማ አባ እኮ ነግረውኝ ነበረ፣ ግራህን ከቀኝ ለይ ብለውኝ ነበረ። ሁሉ ተደበላልቆብኝ ከጽድቁም አልሆንኩኝም፣ ከምኑም ያልሆንኩ ሰው ነኝ። እንዴት ወደዚህ ገባለሁ ሲል እግዚአብሔር ምሕረቱ እየገፋፋው ወደዛ ገዳም ገባ። አባ ዳንኤል በርቀት አዩት። እኛ ከጸጋ የደረሱት አባት በርቀት አዩት። ይኸውና አቡነ ተክለ ሃይማኖት ይህንን ዘመን እኮ አይተውታል። ታውቃላችሁ? እኔና እናንተ ፍቅር የምናጣበትን ዘመን፣ የምንነካከስበትን፣ የምንባላበትን፣ የምንገዳደልበትን ዘመን አይተው ከዛ ዘመን አድርሰ እህል አታስበላኝ ውሃ አታስጠጣኝ ብለው ለምነዋል። አዩት አባ ዳንኤል። አሁንም መድኃኔዓለም ይሄን በምሕረቱ በቸርነቱ ይሄን በይቅርታው ይሄን እናቱን ገሎ የመጣ ሰው ብለው አለቀሱለት። ማንም የነገራቸው የለም። ጸጋው እግዚአብሔር እኮ ነው። አያችሁ? መንፈስ ቅዱስ ከሳቲ ነው። የተሰወረን ይገልጣል። ገለጠላቸው። ጠጋ አለና አባንም አልተሳለምም። እሳቸው ጋር በርቀት ቆመና ለቅሶ አልቆመም፣ ያለቅሳል። ከማልቀሱ ብዛት የተነሳ ድምፁ ሁሉ ተዘግቷል። አባ አላቸው። እግዚአብሔር ግን ይምረኛል አላቸው። እናንተ ለዚህ ሰው ግን መልስ እንድትሰጡት ፈልጋለሁ። ዛሬ ትምህርቴን ጨረስኩ። ይኸው እግዚአብሔር ይምረኛል ወይ ያለ ጥያቄ ነው። እናንተ ለኔ ሳይሆን ለዚህ ሽፍታ መልሱለት። አዎን ይምርሃል በሉት። በደንብ አድርጋችሁ ከፍ አድርጋችሁ እስቲ እናንተ አዎ ይምርሃል በሉት። እናንተ በሉ አዎ። ቀጠለና ጥያቄ አባቴ እግዚአብሔር ግን ይቅር ይለኛል ወይ ያለ መልሱለት። መልሱለት። ሁላችንም እንመለስ። አዎ ወንድሜ አንተንም አዎ ይቅር ይልሃል። እህቴ አንቺንም እግዚአብሔር ይቅር ይልሻል። አዎ ወንድሜ እግዚአብሔር ይምርሃል። እህቴ አንቺንም እግዚአብሔር ይምርሻል። ግን እግዚአብሔር ቀኝና ግራችሁ ተደበላልቆባችኋል። ለሁለት ጌቶች ልትሆኑ ስለማይገባ ምርጫችሁን አስተካክሉ። ኢያሱ እንደመረጠው የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልከዋለን እንዳለ እሱም ብቻ በማምለክ እግዚአብሔር ያጽናችሁ።
ከዛ በኋላ አዎ እግዚአብሔር ይምርሃል ሲሉ አይ አባቴ አለ የሰራሁትን ባያውቁ ነው እንጂ ቢያውቁማ ይምርሃል አይሉኝም አላቸው። ያውቃሉ አያውቁም? ያውቃሉ አያውቁም? የኛ አባቶች እያወቁ አላወቅንም ይላሉ። ዛሬ ሳይሰሙ ሰማን የሚሉት፣ ሳያዩ አየን የሚሉት ይሄው አሁን እግዚአብሔር በጆሮዬ ነገረኝ ይሏቸዋል። የኛ አባቶች ግን እግዚአብሔር ነግሯቸው ገልጦላቸው ምን አሉት? ልጁን ለንስሐ በቁት። ንስሐ ማለት ይሄ ነው፣ በአፉ መናገር ኃጢአት አይደል? ምን አሉት? አዎ አውቃለሁ ልጄ እናትህን ገላ አይደል የመጣ ቢሉት ይሄንን ሰው በአፉ ንስሐው እንዲናገር እድል አልሰጡትም አይደል? በራሱ አንደበት እንዲናገር ምን አሉት? ልጄ ምን ብትሰራ ነው ይሄንን ያልከኝ? እስቲ ግድ የለህም እግዚአብሔር እኮ ማሪ ነው ንገረኝ አሉትና አስቀመጡት። ከዛ በኋላ ቁጭ ብሎ ከእናቱ ቤት እንዴት እንደወጣ፣ ጫካ ውስጥ ምን ያክል ሴት እንዳስነወረ እንደገደለ፣ ፍለጋ የመጣች እናቱን ደግሞ እንደገደላት፣ እላዩ ላይ የነበረው ሰይጣን ሴት የሆነች ወጣት ሴት አስመስሎ እንዳሳየው፣ ከዛ በኋላ ከገደላት በኋላ ደግሞ መንፈሱ እንደሄደለትና ወደ ልቡ እንደተመለሰ እናቱ እንደሆነች ደግሞ እናቱን ቀብሯት ወደዚህ እንደመጣ ነገራቸው። አለቀሱ። ይህን ሲሰሙ ምን አሉ? እና አቡነ ተክለ ሃይማኖት ቀድሞ አልቅሰውልናል። አሁንም ጻድቁ ያልቅሱልን። አለቀሱ። ከዛ በኋላ እንዲህ አሉት፣ ልጄ ወደምነግርህ በረሃ ትሄዳለህ አሉት። ወደምነግርህ በረሃ ሂድ። በዛ በረሃ ውስጥ ውሃ የለም፣ የሚበላም የለም፣ የሰው ድምፅም አይሰማም። ድምፅ አራዊቱን ታግሰ ጸባ አጋንንቱን ችለ ግድ የለም እዛ ዋሻ ውስጥ ግባ። በመሬት እንዳትቀመጥ፣ በምንጣፍ ላይ እንዳተኛ፣ ውሃ እንዳትጠጣ፣ እንጀራ እንዳትበላ፣ እጆችህን ወደ ሰማይ ዘርጋ። ከዛ በኋላ እሺ ብሎ ከአባ ቡራኬ ተቀብሎ እያለቀሰ እያነባ ወደዛ ዋሻ መሄድ ሲጀምር መድኃኔ ዓለም ለአባ ዳንኤል ተገለጡላቸው። በዚህ ሌሊት አልገለጥ ያላችሁን ጨለማ መድኃኔ ዓለም ይግለጥላችሁ፣ መጋረጃውን ይክፈፍላችሁ። በኑሮ ውስጥ አላሳይ ያላችሁን ድንግዝግዝ ነገሩን ሁሉ ይግለጥላችሁ። በትዳራችሁ ውስጥ ያለውን ጨለማ ይግለጥላችሁ። በስራ ውስጥ ያለውን ጨለማ ይግለጥላችሁ። እና በቃ መድኃኔ ዓለም ተገለጠ። ማ ተገለጠ? እሱ ሲገለጥ በኑሮሽ ውስጥ ያለው ጨለማ ሁሉ አብሮ ይገለጣል። እሱ ተገለጠና እንዲህ አለ፣ ወዳጄ ዳንኤል ሰላም ላንተ ይሁን አለ። አማናዊ የሆነ የክርስቶስ ሰላም በኢትዮጵያውያን ላይ ይሁን። የማይነጠቅ የማይወሰድብን ሰላም የክርስቶስ ሰላም ነው። እና ወዳጄ ሰላም ላንተ ይሁን አለው መድኃኔዓለም። ዳንኤል አባ ዳንኤልም ተደፍተው የኔ ጌታ ያንተ ሰላም በእኔ ላይ ይሁን ብሎ ቃሉ መስማት ጀመረ። እንዲህ አለው፣ አንድ ኃጢአተኛ ሰው ወደ አንተ መጥቶ ነበር አይደል አለው እግዚአብሔር። አዎ መጥቶ ነበረ። እናቱን ያስነወረ ብዙ ሴቶችን የገደለ እጁ በደም የተታለለ መጥቶ ነበረ። አዎ መጥቶ ነበረ። 3 ቀን ምግብ አትብላ፣ 3 ቀን ውሃ አትጠጣ፣ በጎን አትቀመጥ፣ በምንጣፍ ላይ አትተኛ፣ እጅን ዘርግተህ እያለቀስክ ለምን ብዬ ለ3 ቀን የላኩት እኔ ሆኜ ነው። ይሄንን ወንጀለኛ ይሄን ኃጢአተኛ ሰው እኮ አንተ ብታገኘው ኖሮ ይሄኔ ኃጢአቱን አምኖ በጉልበት ስር ወድቆ መድኃኔዓለም መሐሪ ነህ እባክህ ማረኝ ብሎ ሲያለቅስብህ ኃጢአትህ ተሰረየችልህ፣ በሰላም ወደ ቤት ግባ ትለው ነበር አለው። ዛሬም ኃጢአታችንን ፍቆልን በሰላም ወደ ቤታችን ያስገባን። ቤታችን ውስጥ ያለውን ጦርነት ታውቁታላችሁ። ትዳራችሁ ውስጥ ያለውን ጦርነት፣ ንግዳችሁ ውስጥ ያለውን ጦርነት፣ ቤት ውስጥ ያለውን አለመግባባት ታውቃላችሁ። መድኃኔዓለም ቀድሟችሁ ቤት ይግባ። ቋንቋም ያደበላለቅባችሁ መንፈስ ከምድር ላይ ይሰርዝላችሁ። ለኢፈለጡ ጸጋሞሙ እሜማኖሙ ግራቸውን ከቀኛቸው ያለዩ የተባለ ጽድቅና ኃጢአቱ የተደበላለቀባቸው ነው። ስለዚህ ወደ ጽድቁ መንገድ እንድንመጣ ግራና ቀኛችን እንድንለይ ቅዱስ ስጋውን በልተን ክቡር ደሙን ጠጥተን ዘላለም በቤቱ ለመኖር ጌታ መንፈስ ቅዱስ ሁላችን ይርዳን። የሥላሴ ቸርነት፣ የእመቤታችን የድንግል ማርያም አማላጅነት፣ የቅዱስ ሚካኤል ጠብቆት ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ።